ዳናዊት መክብብ በኤም አልትራ በደረሰ ጉዳት በቀጥታ ልትጠየቅ እንደምትችል የሕግ ባለሙያዎች እየገለጹ ይገኛሉ። ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ እንዲኖራቸው አድርጌ እልካቸዋለሁ በማለት የበርካቶችን ገንዘብ ከሰበሰበ በኋላ እየገባበት ጠፍቷል። በርካቶች እያለቀሱም ይገኛሉ። በዚሁ ጉዳይ ወደ ውጭ ሄጄ እማራለሁ፣ ሕይወቴንም እቀይራለሁ በማለት ተበድረው ጭምር የከፈሉ ግለሰቦች ሕይወት ተመሰቃቅሏል። በርካቶች ቤተሰቦቻቸውን አስቸግረው የከፈሉት ገንዘብ የገባበት ጠፍቷል። በርካቶች ቤታቸውን በማስያዝ አራጣ በመበደር ሕይወታቸው ተመሰቃቅሎ ይገኛል። ድርጅቱ የበርካታ ንጹሐንን ገንዘብ ከሰበሰበ በኋላ አገልግሎቱን ሳይሰጥ በመቅረቱ የድርጊቱ ሰለባዎች ለከፍተኛ ችግር፣ ጭንቀትና ባስ ሲልም ራስን ለማጥፋት መዳረጋቸው እየተገለጸ ይገኛል። ቅሬታቸውን በሚዲያዎች ላይ ያቀረቡት የድርጊቱ ሰለባዎች ታዲያ ድርጅቱን አምነን ብር የከፈልነው ማስታወቂያ የሰራቸውን ዳናዊት መክብብን አምነን ነው፣ በሕግ ልትጠየቅልን ይገባል ሲሉ ቅሬታቸውን አቅርበዋል። ለመሆኑ ከሕግ አንጻር ዳናዊት መክብብና በማስታወቂያው ላይ የተሳተፉ አካላት ተጠያቂ ሊሆኑ ይችላሉን? ጠበቃና የሕግ አማካሪ ሰብለ አሰፋ ሕጎችን በማጣቀስ ስለ ተጠያቂነታቸው ማብራሪያ ሰጥታለች። ዳናዊት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንደሰማችሁት ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ አስገኝቼ ልካለሁ በሚል ገንዘባቸውን ከሰበሰበ፣ በርካቶች ቤታቸውን ሁሉ ሞርጌጅ አድርገው አራጣ ተበድረው ብዙ ገንዘብ ከሰበሰበ በኋላ አገልግሎቱን ባለመስጠቱ ሰዎች ለከፍተኛ ኪሳራ፣ ለዲፕሬሽን እና ራስን ለማጥፋት ሁሉ መዳረጋቸው ተገልጿል። ይህን ተከትሎ እየተነሳ ያለው ሰዎቹ ዳናዊት ማስታወቂያውን በመስራቷ ነው ያመን ነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 ይገኛል። እንዲሁም ደግሞ የአዲስ አበባ ካቢኔም ስለ ውጪ በማንኛውም በኤሌክትሮኒክስም በሌሎችም መንገድ ስለሚነገር ማስታወቂያ ያወጣው ደንብ ቁጥር 131 ይገኛል። እነኚህን ደንብና አዋጅ በምናይበት ሰዓት ማንኛውም ሰው ለምሳሌ እንደ ዳናዊት ማስታወቂያ የሚሰሩ ሰዎች ማስታወቂያቸው ይዘቱ ሕገወጥ አለመሆኑን የማረጋገጥ ግዴታ ተጥሎባቸዋል። በኢትዮጵያ የወንጀል ሕግ ወንጀል ተደርጎ ከተቀመጡ ተግባራት አንዱ በሕገወጥ ሰዎችን ድንበር ማሻገር የሚባለው አንዱ ነው። ይሄ ስመግሊንግ የሚባለው ሰዎች ሕጋዊ ቪዛ ወይም የመኖሪያ ፈቃድ ወደሌላቸው ሀገር ያለ ሕጋዊ ፈቃድና ምንም አግባብነት በሌለው መልኩ ሰዎችን እልካለሁ ማለት መላክ ወንጀል ስለመሆኑ ተመልክቷል። በሕግ የተከለከለን ተግባር ማስተዋወቅ በገለጽኩት ደንብ ቁጥር 131 እንዲሁም ደግሞ በአዋጅ ቁጥር 759 መሰረት የተከለከለ ማስታወቂያ ያደርገዋል። ከዛም በተጨማሪ ማስታወቂያውን ያሰራው ወይም ወኪሉ ወይም ደግሞ ዳናዊት እንዲህ ባለ ሁኔታ ሕገወጥ የሆነ ይዘት ያለው ማስታወቂያ በመለቀቁ ለሚደርስ ጉዳት ኤም አልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 እንዲሁም ደንቡም ያመለክታል። ዳናዊት ወይም ሌሎች ባለሙያዎች መሰል ማስታወቂያ ሲሰሩ ይሄ በማስታወቂያ የሚነገረው ነገር ሕገወጥ አለመሆኑ በሕግ ያልተከለከለ መሆኑን እንዲሁም ደግሞ የሚሰጡት ማስረጃ በትክክል የአገልግሎት